ካፌ ወጣ እንጂ ወደ አፍ የሚገባ አያረክስም ተብሏል ይላሉ ሊበሉ የፈለጉ ሰዎች። መቼስ እንግዲህ ተመልከቱ፣ አትጥቀሱኝ ይል መጽሐፍ ቅዱስ አስቸጋሪ እኮ ነው። እስኪ በሉ ካፌ ወጣ እንጂ በሉ ወደ አፍ የገባ አያረክስም። ይሄን አሉ። ይህ የተባለበት የጥያቄው አውድ ልብ ብላችሁ ስሙ። በጣም ነው የሚገርመው። ከዚህ እንደ አሜሪካ ሊርቅ ይችላል ራሱ ንግግሩ ማለት ከሰዎቹ ንግግር። እኔ ህጃ አላየሁትም። እሺ ሳስበው ከዛም በላይ ሊርቅ ይችላል እንጂ ህጃ አላቅም ብዬ ነው። እና ግን ምንድነው መሰላችሁ እያልኳቸው ያለሁት አንድ ጊዜ በዕለተ ሰንበት ቀን ጌታ በእርሻ መካከል ሲያልፍ ደቀ መዛሙርቱ ራባቸው። በሰንበት ቀን እያሹ በሉ፣ እጃቸውን ሳይታጠቡ በሉ። አይሁድ መጡና ምን አሉ መሰላቸው? ጌታ ሆይ ደቀ መዛሙርት ሳይታጠቡ እየበሉ ነው አሉት። ምን ሳይሉ? አይሁድ ክፋታቸው እኮ ነው። ተመልከቱ፣ የአይሁድ ክፋት ቁጥር የለውም። የክርስቶስን ደም ሊያፈሱ ተዘጋጅተው እየወጡ የክርስቶስን ደም አፍስሰው ቤተክርስቲያን አንገባም ይላሉ ማለት ነው። በእጃቸውን በሰው ደም ሰው አርደው በሰው ደም እየታጠቡ ቆሻሻ ያረክሰናል የሚሉ ሰዎች እነዚህ ናቸው አይሁድ የሚባሉት ማለት ነው። ከዚያ በኋላ ምን አላቸው ጌታ? ወደ ሆድ የገባ ጥቂት ቆይቶ ወጥቶ ይወድቃል፣ ሰውን የሚያረክሰው ከውስጥ የሚወጣ ነው አላቸው። ምን ማለቱ ነው? እናንተ በልባችሁ እኔን መግደል አስባችሁ ትመክራላችሁ። የሚያረክሳችሁ እኔን ለመግደል ያሰባችሁት ነው እንጂ ተመልከቱ፣ ወደ ሆዳችሁ የገባው እንጀራው አልነበረም የሚያረክሳቸው አላቸው እንጂ ብሉ ለማለት የተጠቀሰ አይደለም። ለምን መሰላችሁ? የማያመሰኳ አትብላ ማለት ተምረህ የተማርከውን ትምህርት የማታስበው አትሁን ማለት ነው። ወደ መንፈሳዊ ትርጉም ሲመጣ ሰኮናው ድፍን የሆነ አትብላ ማለት ተነግረ የማትሰማ ልብ ድፍን አትሁን ማለት ነው። ትሰማላችሁ? ቅል አሁን ዛሬ የቅል ቀን ነው፣ የዮናስ ቀን አይደል? ቅል ለቤተ ክርስቲያን መስዋዕት ሆኖ አይገባም። ሾላም ለቤተ ክርስቲያን መስዋዕት ሆኖ አይገባም፣ እንዳታስገቡ ተብሏል። ሊቃውንቱ የተረጉሙት ምን አሉ? ላዩ ቅል ላዩ ሸጋ ውስጡ ዝክንትል ያለውና መራራ ነው። እስኪ በሉ ቅል በሉ፣ ላዩ ሸጋ በሉ፣ ውስጡ ዝክንትል ይገባችኋል አይደል? አስባለሁ ብዬ አስባለሁ። ይሄኔ የገጠር ቋንቋ እንዳይሆንባችሁ ብዬ ነው። ውስጡ ዝም ብሎ ዝራንጭ ነገር እንደዚህ ብሎ የተልከሰከሰ ነገር ያለው ማለት ነው። ከዛ ደግሞ ምንድን ነው እሱ? መራራ መሆን። ስለዚህ ምን ማለት ነው? በላይ ቆንጆ መስለህ በቆንጆ ስም ተለብጠህ ውስጥህ ላይ የመረረ ምግባርና ውስጥህ ላይ ተንኮል የቋጠርክ አትሁን። ያን ለመስዋዕት አታስገባው ማለት እንደዚህ አይነት ሰው ወደ እግዚአብሔር መንግስት ሊገባ አይችልም ማለት ነው። እግዚአብሔር ሁላችንንም ያጥመን። አሜን በሉ እንጂ። ስለዚህ ሁላችሁ መጽሐፍ ቅዱስ መጽሐፍ ላይ የተነገሩት ሁሉ ምን አላቸው? ትርጉም አላቸው። ከዛ የተነሳ ነው ቤተ ክርስቲያን ጥንቅቅ ያለች ስንዱ እመቤት ናት። ሾላም ለቤተ ክርስቲያን መስዋዕት አይገባም፣ በስለት አይመጣም። ለምን ከተባለ ልብ ብላችሁ ስሙ። ሾላ ላዩ ቆንጆ ነው፣ ውስጡ ቁጫጭ የቋጠረ ነው። ይገባችኋል? ሰምታችኋል? እዚህ ጋር ላይ ጥሩ ሆኖ በውስጥ ቂም ላዩ ጥሩ ሆኖ በውስጡ ቂም ያለበት ሰው የእግዚአብሔርን መንግስት አያያትም ማለት ነው። ጸሎቱ ለመስተቀይም ከመዘርዝ ወድቀ በማይከል አስዋቅ። የቂመኛ ሰው ጸሎት በእግዚአብሔር ዘንድ ተመልከቱ፣ ክፍት ጸሎቱ ቅድመ እግዚአብሔር በእግዚአብሔር ዘንድ ተቀባይነት የላትም። በሾክ መካከል የወደቀችን ምን ትመስላለች? ዘር ትመስላለች። ያችን ፍሬ እንዳታፈራ እሾሁ እንደሚይዛት የቂመኛ ሰው ጸሎትም ወደ እግዚአብሔር አትደርስም ማለት እግዚአብሔር እየሰማው መልስ እንዳይሰጠው ታደርገዋለች ማለት። ሁላችንም ተንኮላችንን አውልቀን እግዚአብሔር ልመናችንን ይስማን። አረማውያን የሚባሉት በመጽሐፍ ቅዱስ ቋንቋ ሁሉ ባፌ የሚባሉ ሰዎች ናቸው። ሁሉ በምኔ በሉ ንገሩኝ። ሁሉ ባፌ ሁሉ ልብላው የሚሉ ማለት ነው። በሚያልፈው ሆዳችሁ የማያልፈውን እግዚአብሔርን አትጡት ማለት ነው።
አያችሁ አይደል? ቅዱስ ጳውሎስ ማለት እሱ ነው። አስቀድሞ ወደ እነሱ ድክመት ወርዶ መብል ለሆድ ነው አላቸው። እሺ። ሆድም ለመብል ነው አላቸው። እሺ። መብል ለሆድ ነው። አዎ መብልም ያልፋል፣ ሆድም ያልፋል። የማያልፍ ግን ማን ነው አላቸው? እግዚአብሔር ነው። በሚያልፈው ሆዳችሁ እግዚአብሔርን አትጡት። በሚያልፈው ምግብ የማያልፍ ምግብ እግዚአብሔርን አትጡ ብሎ ሰበካቸው ማለት ነው። በነገራችሁ ላይ እግዚአብሔር አይሰማም ሲባል አይሰማም ማለት አይደለም ትርጉሙ። እሺ አይመልስም ነው የሚባለው። እየሰማችሁ ነው? አይሰማም እግዚአብሔር። እንኳን ተናግረ ነው ገና የምናስበውንም ያስብነውንም እግዚአብሔር ያውቃል። ግን ምን ማለት እግዚአብሔር አይሰማም ሲባል ያንን እኛ የእሱን ስራ እየሰራን ስላልሆነ ሕጉን ስላላከበርን እግዚአብሔር ዝም ይለናል። ወዳጀ እንኳን የእግዚአብሔር ዝምታ የሰው ዝምታ ከባድ ነው። በነገራችሁ ላይ እግዚአብሔር ዝም ሲለን እኮ ሞኝ አድርገነዋል ብዙ ጊዜ። ትናንት ሰርቀን ዝም እግዚአብሔር እንደማያይ ነገ እንጨምራለን። ትናንት ሰው ተሳድበን ዝም ሲለን ነገም ሌላ ሰው እንጨምራለን። ሰው ሞት ያለበት እንኳን አይመስልም እኮ ተመልከቱ፣ ክፋት ሲሰራ ሰው ሰውን ለመግደል በምክር ከቤት ተቀምጦ ሲመክር፣ የሰውን ስም ሲያጠፋ፣ ሰዎችን ሲያጠለሽ እግዚአብሔር ያለበት የሚያየው አይመስለውም እኮ። ይህ ነው ልበ ደንዳና መሆን ማለት እኮ እሱ ነው። ሁላችንም እግዚአብሔር ያየናል ብለን እግዚአብሔርን እንድንፈራ መድኃኔዓለም ይርዳን። እግዚአብሔር ሁሉንም ይሽራቸዋል የሚለው ኃይለ ቃሉን የምናገኘው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 13 ላይ ነው። የዕለታችን ርዕስ ይሄ ነው። ሙሉ ቃሉ እንዲህ ይላል። ለርዕሳችን የምናደርገው እስመ መብል ለከርስ ወከርስኒ ለመብል፣ ወከርስኒ ለመብል። ሆድ እንጀራ ምግብ ለሆድ ነው፣ ሆድም ለምግብ ነው። ወክሌሆሙ ይስዕሮሙ እግዚአብሔር፣ እግዚአብሔር ሁሉንም ይሽራቸዋል። እስኪ በሉ መብል በሉ በሉ እንጂ መብል በሉ። ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ስንቱን ይሽራል? በሉ ሁሉንም በሉ እንጂ ሁሉንም ይሽራል። ልብ ብላችሁ ስሙ። መብል ለሆድ ነው፣ ሆድም ለመብል ነው አላቸው ቅዱስ ጳውሎስ። በነገራችን ላይ ለቆሮንቶስ ሰዎች ነው እየላከላቸው ያለው። በዚህ ዓለም ብልህ ሰው ማየት ከፈለጋችሁ ጳውሎስን ተመልከቱት። ብልህ ሰው ማየት ከፈለጋችሁ ለምን መሰላችሁ እንደዛ ያልኳችሁ? አንድን ሰው ጠማማነቱን ጠማማ ብሎ ሳይሆን የሚያስተካክለው ጠማማነቱን እንደያዘ ጠማማነቱን በማስረዳት የሚያስረዳ ነበር ቅዱስ ጳውሎስ። በጣም ነው የሚገርማችሁ። ቅዱስ ጳውሎስ ለግሪክ ሰዎች እንደ ግሪክ ሆነላቸው፣ ለአይሁዳውያን እንደ አይሁዳውያን ሆነላቸው፣ ሕግ ለሌላቸው ሕግ እንደሌለው ሆነላቸው። ለዚህ ነው ቅዱስ ጳውሎስ ምን ይላል? እኔ ይላል እግዚአብሔር አይሁድን የሚምርልኝ ከሆነ እኔ ሲኦል ብገባ እንኳን ችግር የለውም ይላል። እግዚአብሔር እናንተ የምትጸድቁ ከሆነ እኔ ልሙትና ዳኑ የሚል አባት ማለት ትክክል እግዚአብሔርን የሚመስል እና ቅዱስ ጳውሎስ ሲያስተምር ለሁሉም ሰው ድክመቱን በማስረዳት ሳይሆን የሚጀምረው ደግነቱን በማስረዳት ይጀምር ነበር። ምንነቱን በማስረዳት በሉ ንገሩኝ እንጂ። አረማውያን የሚባሉት በመጽሐፍ ቅዱስ ቋንቋ ሁሉ ባፌ የሚባሉ ሰዎች ናቸው። ሁሉ በምኔ በሉ ንገሩኝ እንጂ። ሁሉ ባፌ፣ ሁሉ ልብላው የሚሉ ማለት ነው። አንድ ነገር እንድትዙልኝ እፈልጋለሁ። ሁሉ ይበላል ይበላል ወይ? አንድ ንስሐ አባት ናቸውና ንስሐ ልጃቸው ቤት ሄደው በጾሙ ስጋ ይበላል። ከዛ ምን አለ መሰላችሁ ልጁ፣ አንተ ልጅ ለምንድን ነው ስጋ የምትበላ አሉት። አይ እኔ ሁሉንም ነው የምበላው አልመርጥም አላቸው። አሃ ይሄ ነገር ጭንቅ ነው። ወለተ ማርያም በይ ደህና ዋይ፣ ቤትሽን እግዚአብሔር ይባርከው ልሂድ አሉ። ምን ነው አባ አይቆዩም አለቻቸው። ልጅሽ ሁሉንም ነው የሚበላው አሏት። ገብቷቸዋል ብዬ አስባለሁ። ስጋውን ሲጨርስ እኔንም ሊበላኝ ይችላል ማለታቸው። ሁሉም አይበላም።
አሮን አለፈ፣ ሙሴ አለፈ፣ ሌዋውያኑ አለፉ፣ ሐዋርያት መጡ፣ ሐዋርያት አለፉ፣ ሐዋርያን አበው መጡ፣ ሐዋርያን አበው አለፉ። አሁን ያለነው መጣን፣ አሁን ያለነው እናልፋለን። የማያልፍ ግን ማን ነው? ገብቷችኋል አይደል? ሊቀ ካህናት ነው ማለት እኮ ልብ በሉ። በካህናት ውስጥ ሞት ስለማይሽረው ካህናትን እየሾመ ይኖራል ነው እንጂ እሱ ያገለግላል ማለት አይደለም። ግልጽ ነው ንግግሬ? አንድ ሰው ንጉስ ነው ማለት ወታደር አለው ማለት ነው እንጂ ታዋጊ ነው ማለት ነው። አሰሙም ምለው ክርስቶስ ሊቀ ካህናት ነው ማለት ተመልከቱ። ሊቀ ካህናት በውስተ ሊቃነ ካህናት በካህናት ውስጥ ካህናትን የሚሾም ነው ማለት የሚሞቱ ካህናት ዛሬም አሉ፣ እነሱን ይሾማል። እነሱ ሞት ሲያሰናብታቸው እሱ ግን ሞት ስለማይሽረው በእነሱ ውስጥ ካህናትን እየሾመ በካህናት ላይ ስልጣኑ ለዘላለም ይኖራል ማለት ነው እንጂ ያማልዳል የሚል ትርጉም የለው። ገብቷችኋል? ያቺ ጥላ ነበረች፣ መልከጼዴቅን ጥላ አድርጋ መጣች። ከዛ ማን ነው በከመ ሲመቱ ለመልከጼዴቅ የሚባል አባቱም እናቱም ዘመኑም የማይታወቅ ነው የሚለው። አባትም እናትም አለው፣ ዘመኑም ደግሞ ይታወቃል። በመጽሐፍ ቅዱስ ስላልተጻፈ ነው እንጂ ያ ዘመኑ የማይታወቅለት ተብሎ የተነገረው መልከጼዴቅ ለማን ምሳሌ ነበር? ለክርስቶስ። ዘመኑ የማይታወቅ ሲባል ለመልከጼዴቅ ልብ በሉ፣ እድሜው ብዙ ስለነበር መልከጼዴቅ በሱ ዘመን የነበሩ ሰዎች ሞት እያሰናበታቸው እናት አባቱን የሚያውቅ ሰው ጠፍቶ ነው በዘመኑ። ለክርስቶስ ሲሆን ግን ዘመን የማይቆጠርለት ማለት ዓለም ከመፈጠሩ አስቀድሞ ዓለምን የፈጠረ ነው፣ ቀዳማዊ ቃል ነው ማለት ነው። ይሄን ነው ሰብክልን የቆየችው ኦሪት። እና ሁሉም አይበላም፣ ሁሉ አይበላም፣ ነውር ነው። ለነዚህ ሰዎች ነው ቅዱስ ጳውሎስ ምን አላቸው መሰላቸው? ለአይሁድ እንዳይሁድ ሆንኩላቸው አለ፣ ለአረማውያን እንዳረማውያን። ምን አላቸው መጀመሪያ? ብሉ ሁሉ ተፈቅዷል አላቸው። ተመልከቱ፣ ምን እንዳይሉ፣ አይ ሆዳችን ከተነካ አንመጣም አናምንም እንዳይሉ እኮ ነው። አያችሁ አይደል? እየሰማችሁ ነው። ስለዚህ ምን አላቸው ግን? መብል ለሆድ ነው። እስኪ በሉ መብል በሉ። ለሆድ ነው፣ ሆድም ለመብል ነው። መብል ለሆድ ነው ማለት እንጀራ የሚሸከመው ማን ነው? ሆድ ነው። ሆድ ደግሞ ለመብል ነው ማለት ሰውየው ኃይል የሚያገኘው ምን ሲል ነው? ሲበላ ነው አላቸው። ከዛ ምን አላቸው? እዛው የነገርኳቸው ርዕሳችን ንገሩኝ። ሁሉንም አረ ንገሩኝ እንጂ ሁሉንም እግዚአብሔር ይሽራቸዋል። ምን ማለቱ መስሏችሁ ነው? በሚያልፈው ሆዳችሁ የማያልፈውን እግዚአብሔርን አትጡት ማለቱ። አያችሁ አይደል? ቅዱስ ጳውሎስ ማለት እሱ ነው። አስቀድሞ ወደ እነሱ ድክመት ወርዶ መብል ለሆድ ነው አላቸው። እሺ። ሆድም ለመብል ነው አላቸው። እሺ። መብል ለሆድ ነው። አዎ መብልም ያልፋል፣ ሆድም ያልፋል። የማያልፍ ግን ማን ነው አላቸው? እግዚአብሔር ነው። በሚያልፈው ሆዳችሁ እግዚአብሔርን አትጡት። በሚያልፈው ምግብ የማያልፍ ምግብ እግዚአብሔርን አትጡ ብሎ ሰበካቸው ማለት ነው። አንዳንድ ሰዎች የሚጠቅሱትን ጥቅስ ልጥቀስላችሁ። ካፍ የወጣ እንጂ ወደ አፍ የሚገባ አያረክስም ተብሏል ይላሉ ሊበሉ የፈለጉ ሰዎች። መቼስ እንግዲህ ተመልከቱ፣ አትጥቀሱኝ ይል መጽሐፍ ቅዱስ። አስቸጋሪ እኮ ነው። እስኪ በሉ ካፍ የወጣ እንጂ በሉ ወደ አፍ የገባ አያረክስም። ይሄን አሉ። ይህ የተባለበት የጥያቄው አውድ ልብ ብላችሁ ስሙ። በጣም ነው የሚገርመው። ከዚህ እንደ አሜሪካ ሊርቅ ይችላል ራሱ ንግግሩ ማለት ከሰዎቹ ንግግር። እኔ ህጃ አላየሁትም። እሺ ሳስበው ከዛም በላይ ሊርቅ ይችላል እንጂ ህጃ አላቅም ብዬ ነው። እና ግን ምንድነው መሰላችሁ እያልኳቸው ያለሁት አንድ ጊዜ በዕለተ ሰንበት ቀን ጌታ በእርሻ መካከል ሲያልፍ ደቀ መዛሙርቱ ራባቸው። በሰንበት ቀን እያሹ በሉ፣ እጃቸውን ሳይታጠቡ በሉ። አይሁድ መጡና ምን አሉ መሰላቸው? ጌታ ሆይ ደቀ መዛሙርት ሳይታጠቡ እየበሉ ነው አሉት። ምን ሳይሉ? አይሁድ ክፋታቸው እኮ ነው። ተመልከቱ፣ የአይሁድ ክፋት ቁጥር የለውም። የክርስቶስን ደም ሊያፈሱ ተዘጋጅተው እየወጡ የክርስቶስን ደም አፍስሰው ቤተክርስቲያን አንገባም ይላሉ ማለት ነው። በእጃቸውን በሰው ደም ሰው አርደው በሰው ደም እየታጠቡ
ቆሻሻ ያረክሰናል የሚሉ ሰዎች እነዚህ ናቸው አይሁድ የሚባሉት ማለት። ከዚያ በኋላ ምን አላቸው ጌታ? ወደ ሆድ የገባ ጥቂት ቆይቶ ወጥቶ ይወድቃል፣ ሰውን የሚያረክሰው ከውስጥ የሚወጣ ነው አላቸው። ምን ማለቱ ነው? እናንተ በልባችሁ እኔን መግደል አስባችሁ ትመክራላችሁ። የሚያረክሳችሁ እኔን ለመግደል ያሰባችሁት ነው እንጂ ተመልከቱ፣ ወደ ሆዳችሁ የገባው እንጀራው አልነበረም የሚያረክሳቸው አላቸው እንጂ ብሉ ለማለት የተጠቀሰ አይደለም። ሰምታችኋል? ይሄ ነው ትርጉሙ። ከዛ ሐዋርያት ጠጋ አሉና ትርጓሜው ላይ ሊቃውንት ሲተረጉሙት ጌታን እንዲህ አሉት፣ ጌታ ሆይ አሉት፣ አይሁድ እኮ ታዲያ ሁሉንም ብንጠርገው ምን ችግር አለ ይሉ የለምን አሉት። አይወላችሁ የማን ጥያቄ ነው? የነሱ በሉ እንጂ አንዳንድ ሰው የለም። አንዳንድ ሰው እኮ አለ አይደል የራሱን ጥያቄ የጎረቤት አስመስሎ ይመጣል እኛ ጋር ሲመጣ አይደል ገጥሟቸው ያውቅም። እንደዚያ ሰው ስለሚፈራ ምን ያደርጋል ታዲያ? ዘወር አድርገው ነው አይሁድ እንደው አህያውንም ፈረሱንም ቢበሉት ምን ችግር አለ ይሉ አይደል? ሁሉም ቢጠርጉት ችግር አለው እኮ ያልክ ይመስላቸዋል ሲሉት ችግር የለውም እሱ በይሳት ይበላል አላልኩም። እሺ አሁንም ችግር እንዳይፈጥር ብዬ ነው። አንዳንድ ሰዎችን ስለሰማው ነው እንደዛ የሚሉ ሰዎች አሉና በይ እሳት ተበይ እሳት ጠጭ እሳት ተጠጭ እሳት በይ ነፋስ ተበይ ነፋስ በይ መሬት ተበይ መሬት ይህ ምን ይደንቃል አላቸው። ገብቷችኋል? አልገባችሁም ብዬ አስባለሁ። ገብቷችኋል? ሰው ሲበላ የሚበላው ምንድን ነው? ለስንት ባህሪ ነው የሚመግበው? የነፋስ ባህሪ ለነፋስ ባህሪ ነው የሚመገበው። እህል መሬት ነው፣ የመሬት ባህሪ ለመሬት ነው የሚገባው ሄዶ ማለት ነው። ውሃ እነዚህ እርጥብ የሆኑ ነገሮችን ስንበላ የውሃ ባህሪ ሄዶ የሚቀላቀለው ከውሃ ባህሪ ነው። ሙቀት ያላቸውን ነገሮች ከበላንም ሙቀት የእሳት ባህሪ የሚቀላቀለው ከማን ጋር ነው? ከእሳት ባህሪ ጋር ነው። እሳት እሳትን ቢበላ መሬት ከመሬት ጋር አንድ ቢሆን አይደንቅም። እናንተ ግን እኔን ልትገድሉ ታስባላችሁ፣ ይሄ ነው ክፋት አላቸው እንጂ ሁሉንም ብሉ የሚል ሕግ የለም። ትሰማላችሁ? ከቃሉ ጋር ናቸው አይደል? ከቃሉ ጋር ናቸው አይደል? በመጽሐፍ ላይ ብዙ የመብል ፍትሐ ነገሥቱን በደንብ አንብቡት። የመብል ሕግ አለ። ለምሳሌ ልብ ብላችሁ ስሙ። የማያመሰኳ አትብላ ትላለች አይደል ኦሪት? በሉ እስኪ የማያመሰኳ በሉ አንድ ጊዜ አትብላ። ምን ማለት መስሏችሁ ነው? የማያመሰኳ አትብላ፣ ሰኮናው ድፍን የሆነ አትብላ። ሁለቱን የያዘ ነው የሚበላው። የሚያመሰኳም ሰኮናው ድፍን የሚሆነ በክንፍ የሚበሩ ሲሆኑ ደግሞ እዚህ ጋር ኮከንና ቁንጮና ኮከን ያላቸው ናቸው የሚበሉት። ሰምታችኋል ያልኩት? ሁሉም የራሱ ትርጉም አለው። ለምን መሰላችሁ? የማያመሰኳ አትብላ ማለት ተምረህ የተማርከውን ትምህርት የማታስበው አትሁን ማለት ነው። ወደ መንፈሳዊ ትርጉም ሲመጣ ሰኮናው ድፍን የሆነ አትብላ ማለት ተነግረ የማትሰማ ልብ ድፍን አትሁን ማለት ነው። ትሰማላችሁ? ቅል አሁን ዛሬ የቅል ቀን ነው፣ የዮናስ ቀን አይደል? ቅል ለቤተ ክርስቲያን መስዋዕት ሆኖ አይገባም። ሾላም ለቤተ ክርስቲያን መስዋዕት ሆኖ አይገባም፣ እንዳታስገቡ ተብሏል። ሊቃውንት ሲተረጉሙት ምን አሉ? ላዩ ቅል ላዩ ሸጋ ውስጡ ዝክንትል ያለውና መራራ ነው። እስኪ በሉ ቅል በሉ፣ ላዩ ሸጋ በሉ፣ ውስጡ ዝክንትል ይገባችኋል አይደል? አስባለሁ ብዬ አስባለሁ። ይሄ የገጠር ቋንቋ እንዳይሆንባችሁ ብዬ ነው። ውስጡ ዝም ብሎ ዝራንጭ ነገር እንደዚህ ብሎ የተልከሰከሰ ነገር ያለው ማለት ነው። ከዛ ደግሞ ምንድን ነው እሱ? መራራ መሆን። ስለዚህ ምን ማለት ነው? በላይ ቆንጆ መስለህ በቆንጆ ስም ተለብጠህ ውስጥህ ላይ የመረረ ምግባርና ውስጥህ ላይ ተንኮል የቋጠርክ አትሁን። ያን ለመስዋዕት አታስገባው ማለት እንደዚህ አይነት ሰው ወደ እግዚአብሔር መንግሥት ሊገባ አይችልም ማለት ነው። እግዚአብሔር ሁላችንንም ያጥመን። አሜን በሉ እንጂ። ስለዚህ ሁላችሁ መጽሐፍ ቅዱስ መጽሐፍ ላይ የተነገሩት ሁሉ ምን አላቸው? ትርጉም አላቸው። ከዚያ የተነሳ ነው
ቤተ ክርስቲያን ጥንቅቅ ያለች ስንዱ እመቤት ናት። ሾላም ለቤተ ክርስቲያን መስዋዕት አይገባም፣ በስለት አይመጣም። ለምን ከተባለ ልብ ብላችሁ ስሙ። ሾላ ላዩ ቆንጆ ነው፣ ውስጡ ቁጫጭ የቋጠረ ነው። ይገባችኋል? ሰምታችኋል? እዚህ ጋር ላይ ጥሩ ሆኖ በውስጥ ቂም ላዩ ጥሩ ሆኖ በውስጡ ቂም ያለበት ሰው የእግዚአብሔርን መንግስት አያያትም ማለት ነው። ጸሎቱ ለመስተቀይም ከመዘርዝ ወድቀ በማይከል አስዋቅ። የቂመኛ ሰው ጸሎት በእግዚአብሔር ዘንድ ተመልከቱ፣ ክፍት ጸሎቱ ቅድመ እግዚአብሔር በእግዚአብሔር ዘንድ ተቀባይነት የላትም። በሾክ መካከል የወደቀችን ምን ትመስላለች? ዘር ትመስላለች። ያችን ፍሬ እንዳታፈራ እሾሁ እንደሚይዛት የቂመኛ ሰው ጸሎትም ወደ እግዚአብሔር አትደርስም ማለት እግዚአብሔር እየሰማው መልስ እንዳይሰጠው ታደርገዋለች ማለት። ሁላችንም ተንኮላችንን አውልቀን እግዚአብሔር ልመናችንን ይስማን። የጻድቅ ሰው ጸሎት ግን ጸሎቱ ለጻድቅ እማፍ እስከ እዝን፣ የጻድቅ ሰው ጸሎት ካፉ እስከ ጆሮ ነው ይላል። በሞት እስኪ በሉ የጻድቅ ሰው ጸሎት በሉ ካፉ እስከ ጆሮ ምን ማለት ነው? ካፍ እስከ ጆሮ ማለት ገና ጸሎቱን ጸልዮ ሳይጨርስ መልሱን በጆሮ እግዚአብሔር ይነግረዋል ነው። በነገራችሁ ላይ እግዚአብሔር አይሰማም ሲባል አይሰማም ማለት አይደለም ትርጉሙ። እሺ አይመልስም ነው የሚባለው። እየሰማችሁ ነው? አይሰማም እግዚአብሔር እንኳን ተናግረ ነው ገና የምናስበውንም ያስብነውንም እግዚአብሔር ያውቃል። ግን ምን ማለት እግዚአብሔር አይሰማም ሲባል ያንን እኛ የእሱን ስራ እየሰራን ስላልሆነ ሕጉን ስላላከበርን እግዚአብሔር ዝም ይለናል። ወዳጀ እንኳን የእግዚአብሔር ዝምታ የሰው ዝምታ ከባድ ነው። በነገራችሁ ላይ እግዚአብሔር ዝም ሲለን እኮ ሞኝ አድርገነዋል። ብዙ ጊዜ ትናንት ሰርቀን ዝም እግዚአብሔር እንደማያይ ነገ እንጨምራለን። ትናንት ሰው ተሳድበን ዝም ሲለን ነገም ሌላ ሰው እንጨምራለን። ሰው ሞት ያለበት እንኳን አይመስልም እኮ ተመልከቱ። ክፋት ሲሰራ ሰው ሰውን ለመግደል በምክር ከቤት ተቀምጦ ሲመክር፣ የሰውን ስም ሲያጠፋ፣ ሰዎችን ሲያጠለሽ እግዚአብሔር ያለበት የሚያየው አይመስለውም እኮ። ይህ ነው ልበ ደንዳና መሆን ማለት እኮ እሱ ነው። ሁላችንም እግዚአብሔር ያይናል ብለን እግዚአብሔርን እንድንፈራ መድኃኔዓለም ይርዳን።